የዘንድሮ የዓለም ዋንጫ አሸናፊ ማን እንደሆነ አላህ አሳውቆኛል። አርጀንቲናም አይደለችም፣ ፖርቹጋልም አይደለችም። ይህንን ያርለም ያልኩት ሀቢቤ ሀጂን ያሉት። እስኪ ማን አሸናፊ እንደሆነ ይንገሩን፣ አድምጣቸው እስኪ። ሰላም አለይኩም። የዓለምን ዋንጫ ማን እንደሚበላ አላህ ሱብሓነሁ ወተዓላ ቀድሞ ነግሮኛል፣ አሳውቆኛል። ሆኖለት ግልጽ ያወጣ ሰው እኮ ነው መጥፎ ማለት። የዘንድሮ የዓለም ዋንጫ አሸናፊ ማን እንደሆነ አላህ አሳውቆኛል። አርጀንቲናም አይደለችም፣ ፖርቹጋልም አይደለችም። ይህንን ያርለም ያልኩት ሀቢቤ ሀጂን ያሉት። እስኪ ማን አሸናፊ እንደሆነ ይንገሩን፣ አድምጣቸው እስኪ። ሰላም አለይኩም። የዓለምን ዋንጫ ማን እንደሚበላ አላህ ሱብሓነሁ ወተዓላ ቀድሞ ነግሮኛል፣ አሳውቆኛል። እናንተ እንደባለፈው ዓመት አርጀንቲና ይበላል ብላችሁ ልታስቡ ትችላላችሁ። ፈረንሳይ ይበላል ብላችሁ ልገምቱ ትችላላችሁ። የክርስቲያኑ ወዳጆች ፖርቹጋል ቢበላ ብላችሁ ትመኛላችሁ። እነዚህ ሁሉም አይበሉትም ማለት ነው። አላህ ሱብሓነሁ ወተዓላ ማን እንደሚበላ የዓለምን ዋንጫ ሲነግረን ምን ይላል? የውመል ቂያማ የሰዎች የሥራ ውጤታቸው በሚሰጥባቸው ቀን ፈመን ዙሕዚሐ ዐኒ ናሪ ወኡድኺለል ጀነ ከእሳት የተራቀ የሆነ ሰውና ጀነት የገባ ፈቀድ ፋዝ በእርግጥ እድለኛ ሆኗል፣ ስኬታማ ሆኗል፣ የዓለምን ዋንጫ በልቷል። ይሄ ሰው ነው የዓለምን ዋንጫ የበላው። የውመል ቂያማ ከእሳት ርቆ ጀነት የገባ ሰው ማለት ነው። ምክንያቱም ጀነት ዓለም ከሚለው ውስጥ ትገባለች። ከአላህ ሱብሓነሁ ወተዓላ ውጭ ያለ ነገር በአጠቃላይ ዓለም ይባላል ማለት ነው። ወመል ሐያቱ ዱንያ እቺ የቅርቢቷ ዓለም ዱንያ አይደለችም ኢላ መታዑል ጉሩር ትንሽን መጣቀሚያና መሸንገያ እንጂ ሌላ አይደለችም ይለናል ማለት ነው። የዓለም ዋንጫ የሚበላው እንደነገርኳችሁ ከእሳት ርቆ ጀነት የገባ ሰው ነው ማለት ነው። ይሄ አሁን ይሄ እየተጫወቱት ያለው ጨዋታ ይሄ ምንድነው? አላህ ኢላ መታዑል ጉሩር ትንሽ መጣቀሚያና መሸንገያ ነው ያለው ማለት ነው። የዓለምን ወርቅ በአጠቃላይ አይደለም ይሄ 4 ኪሎ 5 ኪሎ የማይበልጥ ወርቅ ይቀርና የዓለምን ወርቅ ባንድ ጠፍጥፋችሁ ብትሰሩት የዓለም ዋንጫ ሊሆን አይችልም ማለት ነው። አላህ መታዕ ካለው ትንሽ መጣቀሚያ ካለው ሊሆን ይችላል፣ መሸንገያ ካለው ሊሆን ይችላል ማለት ነው። ትክክለኛውን የዓለም ዋንጫ የሚበሉት እነማን ናቸው? ከእሳት ርቀው ጀነትን የገቡ ሰዎች ናቸው ማለት ነው። ሰላም አለይኩም። እነ ሜሲ እነ ሮናልዶ ይሄ ዳዕዋ ተተርጉሞ ከደረሳቸው አሸናፊ በታወቀ ውድድር ላይ አንጫወትም ብለው እንዳያቋርጡት ትላለህ። ለማንኛውም ዳዕዋ በኳስ ተከሽኖ ማለት ይሄ ነው። እጅግ በጣም ነው የተመቸኝ። የዛሬው ቪዲዮ ይሄን ይመስል ነበር። እስከመጨረሻው ስለተከታተላችሁ ያመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።